35ኛው የአፍሪካ ዋንጫ ትናንትም ቀጥሎ ተከናውኗል። ቡርኪና ፋሶ ኢኳቶሪያል ጊኒን 2-1 በሆነ ውጤት አሸንፋለች። በ50ኛው ደቂቃ ላይ የኢኳቶሪያል ጊኒው እንዶንግ በቀይ ካርድ በመውጣቱ ኢኳቶሪያል ጊኒ ኦልሞስት በሚባል ደረጃ ሁለተኛውን አጋማሽ በጎዶሎ ተጫዋች ነው ያከናወነችው። ነገር ግን በጎዶሎ ተጫዋች የተጫወተችው ኢኳቶሪያል ጊኒ 85ኛው ደቂቃ መደበኛው 90 ደቂቃ ላይ ያበቃ 5 ደቂቃ ሲቀር አኔቦህ ባስቆጠረው ጎል 1-0 መምራት ጀመረች። በጎዶሎ ተጫዋችም ሆና 1-0 መምራት ቻለች። ነገር ግን 90ኛው ደቂቃ ሞልቶ ደቂቃ ተጨምሮ በተጨመረበት ረዘም ያለ ደቂቃ ነበር የተጨመረው። 95ኛው ደቂቃ ላይ ጆርጅ ሚኖንጉ ጎል አስቆጠረ። ዳንጎ ኦታራ ነበር የሰጠው። አንድ እኩል አረጋቸው። ሚኖንጉ ዛሬ ትኩረት የምናደርግበት የቡርኪና ፋሶ ተጫዋች ነው ወይም ቡርኪናቤ ነው። ለአሜሪካው ሜጀር ሊግ ሶከር የሚጫወት የሲያትል ሳውንደርስ ተጫዋች ነው። ጎል አስቆጥሯል። ምንድነው ለየት ያለው በዚህ ተጫዋች ላይ የሚለውን እናነሳለን። በዝርዝር ጉዳዩን እንመለከተዋለን። ከዛ በኋላ ዳኛው ፊሽካ ሊነፉ በተዘጋጀበት ሰዓት ወይም በተቃረበበት ደቂቃ 98ኛው ደቂቃ ታብሶባ ሁለተኛውን ጎል ለቡርኪና ፋሶ አስቆጥሮ ቡርኪና ፋሶ ኢኳቶሪያል ጊኒን 2-1 በሆነ ውጤት አሸንፋለች። አልጄሪያ ሱዳንን 3-0 ረታታለች። 39ኛው ደቂቃ አልሐሰን በሁለት ቢጫ ካርድ ከሜዳ በመውጣቱ ሱዳንም በጎዶሎ ተጫዋች ነው ጨዋታዋን ለማከናወን የተገደደችው ልክ እንደ ኢኳቶሪያል ጊኒ። ልዩነቱ የኢኳቶሪያል ጊኒ 50ኛው ደቂቃ በቀይ ነው የወጣው። የሱዳን ደግሞ 39ኛው ደቂቃ በሁለት ቢጫ ካርድ ነው አልሐሰን ከሜዳ የወጣው። ነገር ግን አልሐሰን ከመውጣቱ በፊትም ገና ጨዋታው በተጀመረ ሁለተኛው ደቂቃ ሪያድ ማሐሬዝ ቦዳዮ የሰጠውን ኳስ መረብ ላይ አሳርፎ 1-0 እየመሩ ነበር አልጄሪያ። እንደገና ሪያድ ማሐሬዝ 61ኛው ደቂቃ ሁለተኛውን ጎል አገባ። ሶስተኛውን ጎል ማዛ አስቆጠረ። 85ኛው ደቂቃ 3-0 በሆነ ውጤት አልጄሪያ ሱዳንን ረታለች። አይቮሪ ኮስት ከሞዛምቢክ የነበራቸውን ጨዋታ የማንቸስተር ዩናይትዱ አማድ ዲያሎ ፍራንኬሴ የሰጠውን ኳስ 49ኛው ደቂቃ ላይ ከረፍት ከተመለሱ በኋላ አማድ ዲያሎ ብቸኛውን ጎል አስቆጠረ። ሞዛምቢክን 1-0 በሆነ ውጤት አይቮሪ ኮስት አሸንፈዋለች። ካሜሮን ከጋቦን ምሽት ላይ የነበረ በጣም ፉክክሩ ደስ የሚል ምርጥ ጨዋታ ነበር። ጨዋታው እንደተጀመረ 6ኛው ደቂቃ ብሪያን ቦሞ የሰጠውን ኳስ ኢታ ኢዮንግ መረብ ላይ አሳርፎ በዚህ ውጤት ነው ጨዋታውም የተጠናቀቀው። ጎል የጸደቀው በቫር ነው። ቫር ከታየ በኋላ ነው የኢታ ኢዮንግ ጎል የጸደቀው። በዚህችው አንድ ጎል 1-0 ጨዋታው ተጠናቋል። አፍሪካ ዋንጫ ዛሬም ቀጥሎ የሚከናወን ይሆናል። ዛሬ በአፍሪካ ዋንጫ የሚደረግ እንቅስቃሴዎች ይቀጥላሉ። ፉክክሩ ከፍ ብሎ እየተከናወነ እንደሚገኝ መናገር ይቻላል። አድማጮቻችን በአፍሪካ ዋንጫ ግን አሁን የምድብ ጨዋታዎች ስለሆነ ያን ያህል ነው። አንደኛው ቡድን ጠንካራ፣ አንደኛው ቡድን ደካማ ነው። ምናልባት የትናንቱ የካሜሩንና የጋቦን ጠንካራ ፉክክር ያለበት ይመስለኛል እና የ35ኛ አፍሪካ ዋንጫ እንደቀጠለ ነው። በዚሁ አፍሪካ ዋንጫን ከጠቆምን አይቀር ቡርኪና ፋሶ ኢኳቶሪያል ጊኒን 2-1 ካሸነፈችበት ጨዋታ ጋር ተያይዞ ጆርጅ ሚኖንጉ ጎል ያስቆጠረ ተጫዋች ነው። ምንድነው ለየት ያለው ክስተት የሚለውን እንዳስ ሶፊ ወደ አንተ በዚህ ተጫዋች ላይ ሐሳቦችን እናንሳ። አነጋጋሪ የሆነ ጉዳይ ያለው ተጫዋች ነው። ግርምዬ አመሰግናለሁ። ይሄ ለብዙዎች ትምህርት ሊሆን የሚችል ታሪክ ይመስላል። የጆርጅ ሚኖንጉ የእግር ኳስ ሕይወት ስንመለከት ብዙዎች በትልቁ ሊማሩበት የሚገባ በሕይወት ተስፋ መቁረጥ የሚባል ነገር መኖር እንደሌለበት ማሳያ ነው። ትናንት ኡጋንዳ በነበራት ጨዋታ ላይ ምንም እንኳን በቱኒዚያ 3-1 ብትሸነፍም ብቸኛውን ጎል ያስቆጠረው ተጫዋች ዴኒስ ኦሜንዴ የሚባል ተጫዋች መነጋገሪያ ነበር በአፍሪካ ዋንጫው። ዴኒስ ኦሜንዴ የማረሚያ ቤት ጠባቂ ነው በስራው። በዩጋንዳ የማረሚያ ቤት ጠባቂ ሆኖ ፖሊስነት እያገለገለ የሚገኝ ነው። ወደ እግር ኳስ ተጫዋችነት በመምጣት እንግዲህ ፕሮፌሽናል እግር ኳስ ተጫዋች በመሆን አገር ኡጋንዳ ቢያንስ ካለ ጎል እንዳታጠናቅቅ ወይም የማሳዘኛ ጎል እንድታገኝ በማድረግ መነጋገሪያ ሆኗል። ዴኒስ ኦሜንዴ የአጥቂ መስመር ተጫዋች ነው የተጫዋች እና እሱ ትናንት ትልቁ የአፍሪካ ዋንጫው መነጋገሪያ ጉዳይ እሱ ነበረ። ማክሰኞ ዕለት በተካሄደው ጨዋታ ማለት ነው። ትናንት ደግሞ መነጋገሪያ ሮብ ነበረ። ትናንት መነጋገሪያ ምንም እንኳን ቱኒዚያ 3-1 ብታሸንፍም የማክሰኞ ጨዋታ
በዚህ ተጫዋች ላይ ትናንት የስፖርት መገናኛ ብዙሃን ሲዘግቡት እንደነበር ለማስታወስ ያክል። አዎ ዛሬ ደግሞ እንግዲህ ለየት ያለው የትናንት ምሽት ጨዋታዎች መካከል አንዱ በነበረው የጆርጅ ሜኔንጉ ጉዳይ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ይሄ ተጫዋች ገና 23 ዓመቱ ነው። የተወለደው አይቮሪ ኮስት ነው። ኢቨን ለአይቮሪ ኮስት ከ20 ዓመት በታች ቡድን ውስጥ ተጫውተዋል። ከዛ ወደ ቼክ ሂዶ ነው የእግር ኳስ ሕይወቱን የጀመረው። በቼክ የእግር ኳስ ሕይወቱን የጀመረበት ሂደት እንመለከታለን። ተጫዋቹ እንግዲህ የዚህ ተጫዋች የእግር ኳስ ሕይወት ኤምኤፍኬ ቫይሶኮቭ የሚባል ክለብ 2021-22 የውድድር ዓመት ላይ ወይም ከ4 ዓመት በፊት ወደዚህ ክለብ መጥቶ ነው መጫወት የጀመረው። ከዛ በሲያትል ሳውንደርስ የቢ ቡድኑ ታኮማ ዲፋንሴ በሚባለው ቡድን ውስጥ በመሳተፍ 2023ን አሳልፏል። 2024 በሲያትል ሳውንደርስ በውሰት 2 ጨዋታዎችን አድርጓል። ከ2024 ጥር ጀምሮ ደግሞ እስካሁን ድረስ በሲያትል ሳውንደርስ 13 ጨዋታዎችን አድርጎ 1 ጎል ማስቆጠር ችሏል። የተጫዋች ሚኖንጉ በአይቮሪ ኮስት ከዓመት በታች ከተጫወተ በኋላ ወደ አባቱ ሀገር ቡርኪና ፋሶ ነው መጫወት የጀመረው። በሲኒየር ቲሙ በቡርኪና ፋሶ ብሔራዊ ቡድን 8 ጨዋታዎችን አድርጎ 3 ጎሎችን ማስቆጠር የቻለበትን ሂደት ሚኖንጉ እንመለከታለን። ታዲያ ጆርጅ ሚኒንጉ ለየት የሚያደርገው የተለየው የእሱ የእግር ኳስ ሕይወትና የእግር ኳስ መንገድ ለብዙዎችም ትምህርት የሚሆነው ከ2 ዓመታት በፊት አጋጥሞት የነበረ ጉዳይ ነው። ከሲያትል ሳውንደርሶች ጋር ወደ ስፔን ተጉዞ ልምምድ በመስራት ላይ እያለ ድንገተኛ የአይን ህመም ወይም ኢንፌክሽን ያጋጥመዋል። ይሄ ተጫዋች ይሄ የአይን ኢንፌክሽኑ ወይም የአይን ህመሙን ለመታየት ወደ ሆስፒታል ሲሄድ ግን ነገሩ ስር የሰደደና በጣም ከባድ እንደሆነ ይነገረዋል ለጆርጅ ሚኒንጉ። በዚህ ምክንያት 2 አይኑን ሊያጣ እንደሚችል በዚሁ ጉዳት ምክንያት ማለት ነው። ከዛ ባለፈም የእግር ኳስ ሕይወቱን ማስቀጠል እንደማይችል ይነገረዋል ሚኒንጉ። ጭላንጭል ተስፋዎች ግን ምናልባት አንዱን አይኑን የማትረፍ ሂደቱ በፍጥነት ሰርጀሪ ተደርጎ መከወን ይችላል የሚሉ ሀሳቦች ይቀመጥለትና እሱን ሰርጀሪ ያደርጋል የተጫዋች እና አንዱን አይኑን 100% አተረፈ። አንደኛው አይኑ ግን ኦልሞስት ያያል ከሚባል አይባልም አይም ወደሚባለው የተቃረበ ነው። አንድ አይኑ አይነ ስውር ነው። አዎ አንድ አይኑ ጭላንጭል ነው ግን ያን ያህል በደንብ አይም እና በወቅቱ ጆርጅ ሚኒንጎ ይሄ ዱብዳ ሲወርድበት ይሄ ፈተና ሲመጣበት በቃ ኦልሞስት እግር ኳስ አልጫወትም ብሎ ተስፋ የቆረጠበት ሂደት ነበረ። ግን ለሲያትል ሳውንደሮች አንድ ሀሳብ አቀረበላቸው። ምንድን ያላቸው? ባለሁበት ሁኔታ ልጫወትና በፐርፎርማንሴ ማሳምናችሁ ከሆነ እቀጥላለሁ፣ ማላሳምናችሁ ከሆነ ኮንትራቴን አቋርጬ ወደ ሌላ ህይወት መስመር ይሄዳለሁ ብሎ ሀሳብ ያቀርብላቸዋል። እና ሚያውስ በሳይኮሎጂ እንዳይጎዳ በስነ ልቦና እንዳይጎዳ ብለው ሲያትል ሳውንደሮች ኮንትራትም ስለነበረው እንዲጫወት ይፈቅዱለታል። ለዚህ ተጫዋች ሲፈቅዱለት ያው ነው አይን እየነበረው ከነበረው አይኑ ሳይኖርም ያለው ነገር ተመሳሳይ ነው። ተጫዋቹ ሚኒንጉ እና ሲያትል ሳውንደሮች እንዲቀጥል ፈቀዱለት፣ ለዚህ ተጫዋች እንዲጫወት ፈቀዱለት። እና አንቲሲፔት ነው የሚያደርገው ልጁ። በዚህኛው ይሄኛው አንደኛው የግራይኑ አይደለ የግራይኑ አያይም ተከላካዮች ምናምን ገምቶ ነው ኳስ ሲይዝ በምን ያህል ሴኮንዶች ይቀርቡኛል፣ በምን ያህል ሂደቶች ይጠጉኛል ብሎ በማሰብ ወይ ለጓደኞቹ ማቀበል ሹት ማድረግ ካለበት እሱን ያደርጋል። እና ተጫዋቹ የመስመር አጥቂ መስመር ተጫዋች ነው፣ ዊንገር ላይ ነው የሚጫወተው። በዚህ ሂደት ነው ጨዋታውን የሚያከናውነው። እና የተሳካለት ጊዜ ሲያትል ሳውንደርሶች በመመልከታቸው ምክንያት ስላላጎደለባቸው በጨዋታ እንዲቀጥል ወይም እንዲያገለግል ወስነዋል። ብዙ ጊዜ እንዲህ አይነት ገጠመኞች ሲገጥሙ ወደ ፓራኦሎምፒክ ነው ብዙዎች የሚወርዱ። ድንገተኛ የእግር አደጋ፣ ድንገተኛ የዓይን አደጋና መሰል ነገሮች ሲያጋጥሙ የፓራኦሎምፒክ ውድድሮች ላይ ነው የሚሳተፉት። እና ይህም ተጫዋች እጣ ፈንታው ወደዚያ ይሆናል ተብሎ ተገምቶ ነበር፣ ግን ያንን ማሸነፍ የቻለ ነው። እና ከዛ የአይን ቀዶ ጥገናው በኋላ እና ይሄ ነገር ከሆነበት በኋላ ለቡርኪና ፋሶ ትናንት ባረገው ጨዋታ ላይ በአፍሪካ ዋንጫ ተቀይሮ ገብቶ ነው ጎል ያስቆጠረው። ለዛ ነው ደስታውን ሲገልጽም አንድ አይኑን ሸፍኖ አንድ አይኑን አድርጎ ደስታውን ሲገልጽ የነበረው። በአንድ አይኑ እየተጫወትኩ ያለሁት በሚል መልእክቱን ለማስተላለፍ ጆርጅ ሚኒንጉ በትናንትናው ሂደት ውስጥ ከጨዋታው በኋላም ጎሏን ካስቆጠረ በኋላም ልጁና ባለቤቱን ይዞ ደስታውን ሲገልጽ ተመልክተናል። ከዛ በኋላ ማለት ነው ጆርጅ ሚኒንጉ እና ለየት ያለ ነው።
የምጠብቀው አይነት ነገር አይደለም፣ የምገምተው ነገር አይደለም። በእግር ኳስ ሁለት አይን ምንድነው በጣም አስቸጋሪ ነው። በአንድ አይን በዚህ ልክ ተጫውቶ ለዛውም ጎል አስቆጥሮ አገሩ ልትሸነፍ የነበረችውን ወደ አቻነት አምጥቶ ከዛ በኋላ ደግሞ በሌሎች ጓደኞቹ ገዛ ወደ አሸናፊነት የመጡበት ሂደት በጣም አስገራሚ ታሪክ ነው። ልብ የሚነካና የሚመስጥ ታሪክ ነው። ብዙ ጊዜ በህይወትም እንደ ነገሮች ይገጥሙና ተስፋ መቁረጦች ትመለከታለህ በተለያዩ አጋጣሚዎችና ሜኒንጉ ሚንን አስተያየት ነው ያስቀመጠው። በህይወታችሁ ለሚገጥማችሁ ነገር ሁሉ ፖዚቲቭ ምላሽ ያንኑ ነገር ለመቀበል ጥረት ማድረግ ይኖርባችኋል እንጂ የሆነ ነገር ገጠመ ብላችሁ ከተሰናከላችሁ ዋጋ ትከፍላላችሁ። ከዛ ይልቅ ለሚገጥማችሁ ነገር የተሻለውን አማራጭ በመያዝና በመመልከት ውጤት የምታመጡበትን መንገድ ማየት ነው። እኔም እንደማደርገው ስላመንኩ ነው ይህንን ነገር ማድረግ የቻልኩት እንጂ አንድ አይን የለኝም ብዬ እግር ኳስን ማቆም እችል ነበረ። ወደ ሌላ ህይወት አቅጣጫ መሄድ እችል ነበረ። ግን ማድረግ እችላለሁ ብዬ ስላሰብኩ ነው ይህን ያደረግኩት ይላል ጆርጄ ሚኒንጉ። 23 ዓመቱ ነው ገና። የዚህ ተጫዋች እግር ኳስ ህይወት ሊያብብ የሚችልበት እድሜ ላይ ነው ያለው። ገና ወደፊት ሊያድግ የሚችል ምናልባትም በአውሮፓ መድረክ ልንመለከተው የምንችለው በሲያትል ሳውንደርስ ነው እየተጫወተ ያለው። በቀጣይ ጊዜያቶች ደግሞ ምናልባትም ወደ አውሮፓ መድረክ ሊመጣ ይችላል። እነ ጆን ድሯን ከኮሎምቢያ ክሪውስ መጥተው ነው በአስቶን ቪላ አስደናቂ ታሪክ መስራት የቻሉት። ከዛም ወደ ሳውዲ ሊግ ሄደው በከፍተኛ ዋጋ ጆን ድራን ከአሜሪካ ሊግ የመጣ ነው። ሌሎችም ከአሜሪካ ሊጎች እየመጡ በአውሮፓ የሚጫወቱ አለ። ይሄ ተጫዋቹም ገና 23 ዓመቱ እንደመሆኑ መጠን ጆርጄ ሚኒንጉ በትልልቅ የአውሮፓ መድረኮች በትልቅ የአውሮፓ ክለቦች የመጫወት እድል ሊኖረው ይችላል። ከልጁ ጥሩ እንቅስቃሴና ካለው የእግር ኳስ ክሎትና ተሰጥኦ አንጻር ያንን ሊያደርግ የሚችልበት እድል እሱም እንደዛ ነው ያለው። ህልሜ ገና ነው፣ ቀጥላለሁ፣ ህልሜን ገና መኖር ቀጥላለሁ፣ በእግር ኳስ ትልቅ ደረጃ መድረስ እፈልጋለሁ፣ ለብዙዎች አርያና ማስተማሪያ መሆን እፈልጋለሁ የሚለው ሐሳቡን ጆርጄ ሚኒንጉ ያስቀምጣልና ብዙ በእግር ኳስ የተለመደ አይደለም። በዓለም እግር ኳስ በተለይ እጅ ላይ የሆነ ጉዳት ካለ ባላንስ ስለምታጣ ለመጫወት ትቸገራለህ። እግር ላይ ጉዳት ካስተናገርክ እንደ ኤሲኤል አይነት ከባድ ጉዳቶችን፣ ስብራት፣ ብሮክን ሌግ እና መሰል ነገሮችን ሲያስተናግዱ ተጫዋቾች ከዛ በኋላ እግር ኳስ ህይወታቸው በነበሩበት አይቀጥልም። አይንን የሚያክል ነገር ነው ያጣው ጆርጄ ሚኒንጉ። አይንን የሚያክል ነገር አጥቶ ግን ተስፋ ሳይቆርጥ አይሆንም ምን ሳይሆን ይሆናልን የሚለውን ነገር ብቻ በማሰብ ከተስፋ መቁረጥ ይልቅ ተስፋን ስንቁ አድርጎ የሄደበት መንገድ ለዚህ አብቅቶታል ጆርጄ ሚኒንጉን። በዚህ በተጫዋችነት ዘመኔ ብዙ ነገሮች ያጋጥሙኛል ይላል። አንዳንዴ የእግር ኳስ ክሎት ሁሌም በአቋምህ በብቃት አትገኝም እና አንዳንዴ ትወርዳለህ ወይም በተለያዩ ምክንያቶች በህመም ሊሆን ይችላል፣ በጉዳትም በተለያዩ ምክንያቶች በጨዋታ እንቅስቃሴ የመውረድ ነገር ይኖራል እና እንደዛ ሲሆን አንዳንድ ደጋፊዎች ከአይኔ ጋር ያያይዙታል። ይባረር፣ ይሰናበት የሚሉ ጥያቄዎችን ያነሳሉ ይላል እና ያ ግን ከአይኔ ጋር የተያዘ ሳይሆን ወይ በአጋጣሚ በህመም ረፍት ባለማግኘትና በመሳሰሉ ነገራቶች በሚከሰት የድካም ሂደት የሚመጣ ነገር ነው እና ግን ከዛ ጋር እያያያዙ አንዳንዶች ጫና ለማሳደር ሲሞክሩ መለከታ ነበረ እና ይህን ሁሉ የሚያሸንፍ ነገር ነው። በዚህ በትልቁ የአፍሪካ መድረክ ላይ ጎል ማስቆጠሬ ሌሎችም ይህንን ማድረግ እንችላለን እንዲሉ እንዲያስቡ፣ የማይሆነውን ማድረግ እንችላለን እንዲሉ እንዲያስቡ ያደርጋል የሚል አስተያየቱን ጆርጄ ሚኒንጉ ከጨዋታው በኋላ የሰጠበትን ሂደት እየተመለከት እንገኛለንና በህይወት ውስጥ የሚያጋጥሙ የትኛውም አይነት ፈተናዎችን የምንወጣበት መንገድ እና የምናይበት ህይወትን መነጽራችን የምናይበት መንገድ ብዙ ነገሮችን ሊለውጥ ይችላልና ጆርጄ ሚኒንጉም ይህንን የእግር ኳስ ህይወቱ እንዲቀጥል ያደረገው ነገር በቃ እይታው እንጂ እይታው አንድ አይነት አጥቻለሁ መጫወት አልችልም ቢል ዶክተርም ነግሮታል። መጫወት አልችልም ከዚህ በኋላ እግር ኳስን አትጫወትም፣ እግር ኳስን ማቆም አለብህ ተብሎ ተነግሮታል። ያው በዚህ በዓለም እግር ኳስ ውስጥ እንደዚህ ተመሳሳይ ነገር ተብሎ እግር ኳስን ተጫውተው ታላቅ ደረጃ የደረሱ አሉ። እግር ኳስን መጫወቱ እንደማይችሉ ተነግሯቸው፣ የዚህኛው ደግሞ ለየት ይላል። ትንሽ
አንዳንዶቹ ከህመም ጋር ከምናምን ጋር ከልብ ህመም ከምናምን ጋር የተያዘ ነገር ተነግሯቸው ከዛ በኋላ የሚሄዱበት ሂደት አለ። ይሄኛው ግን አይን ነው እና አይን ባላንስ ይፈልጋል። አይን ብዙ ነገር ነው። ይህንን ግን አቶ በአንድ አይኑ ብቻ እንዲህ አይነት በዓለም ትልቁ ክለብ ወይም ደግሞ ትልቅ ሊባል የሚችል ክለብ ሲያትል ሳውንደርስ አሜሪካ ውስጥ አለ የሚባል ክለብ ነው። በአፍሪካ ዋንጫ በትልቁ መድረክ መጫወት ይሄ ድሪም ነው። ጎል ማስቆጠር በአንድ አይኑ ተጫውቶ ማለት ነው። አስገራሚ ነው ግርምዬና ይህንን ታሪክም ለአድማጮቻችን እናነሳ ይወደር ነው። በተለያዩ ሁኔታዎች በተለያዩ መንገዶች ላይ በህይወት አጋጣሚ ችግር የገጠማቸው ነገ ሌላ ቀን ነው። ነገ በተለየ መንገድ ነገሮችን ማሸነፍ ይቻላል። ከህልማችሁ መቅረት አትችሉም እና ህልሜን እንዳላቋርጥ መሆኔ በጣም ያስደስተኛል ሲል ጆርጅ ሚኒንጉ ይናገራልና የአፍሪካ ዋንጫው የተለየ ነገር እያሳየን ነው። ቀደም ሲል እንዳልነው የማረሚያ ቤት ፖሊስ ጎል ያስቆጠረበት አሁን ደግሞ አንድ አይን የሌለው ተጫዋች ጎል አስቆጥሮ ዓለምን ጉድ እያስባለ ነው የሚገኘው ሚኒንጉ እና ብዙዎች እየተነጋገሩበት ያለ ጉዳይ ነው። ያው በጣም አንድ አስተያየት እንደውም የጆርጅ ሚኒንጉን ጉዳይ ካነሳን በኋላ ቡርኪናቤ ነው የቡርኪና ፋሶ ተጫዋች ነው ያቻነቱን ጎል ትናንት ያስቆጠረው። ይሄ አንዱ አይነ ስውር የሆነው ሚኒንጉ ነው። በጭላንጭል ነው የሚያየው ባይዘው በአንድ አይኑ ብቻ ነው በደንብ ማየት የሚችለው። በሶፊ እንዳለው በኢንፌክሽን ምክንያት ነው ሰርጀሪ ተደርጎለት ነው አንዱ አይኑ የተረፈው እንጂ ሁለቱም አደጋ ውስጥ ሊገባ ነበር እና ጆርጅ ሚኒንጉ 95ኛው ደቂቃ ቡርኪና ፋሶን አቻ ያደረገ ተጫዋች ነው ከኢኳቶሪያል ጊኒ ጋር። ከዛ ታብሶባ 98ኛው ደቂቃ አስቆጥሮ ቡርኪና ፋሶ 2-1 ያሸነፈችበት ጨዋታ ነው እና አስተያየት ሰጪው ትንሽ ፈገግም አሰኝቶኛል። አብዱላህ የሰጠው አስተያየት ነው። ሼሽኮ በሁለት አይኑ አቅቶታል፣ በአንድ አይኑ ጆርጅ ሚኒንጉ ጎል ያገባል ማታ አለ ያቃታቸው የሚል ብዙ ናቸው። ግን ይሄ ስፔሻሊ በቃ ምንም ነገር ከአንድ ነገር ህልም ከሆነ ከማድረግ እንደማያግድ ማሳያ ሊሆን የሚችል ሂደት ይመስለኛል የሚኒንጉ ጉዳይና ለብዙዎች መነቃቂያ ወይም ለብዙዎች ስንቅ የሚሆን ስቶሪ ነው፣ ታሪክ ነው። ልክ ነው። እሺ በዚሁ ግን ትናንትም አርባ ምንጭ ከነማን አንድ አነቃቂ ሲያነቃቃ ተመልክተን ነበር። በኋላ ተሸነፉ ለለዋል እና ማን ያዘዋል? ይሄኛው ሪል የሚያነቃቃ ስቶሪ ነው። ያኛው ግን ምን ታስበው እንደሆነ ግራ የሚያጋባ ነው። አርባ ምንጮች ግራ ሲገባ ሶፊ የማታረገው ነገር የለም እና ተጫዋች ሰብስበ ትችላለህ በለው ስላልክ ብቻ ውጤት አይመጣም። ያንን ማድረግ የሚችለው አሰልጣኝ ሰውነት ቢሻው ብቻ አሰልጣኝ ሰውነት ቢሻው ኦፍኮርስ ስንቅ ሞራል ኢንጀክት ልታደርጋቸው ትችላለህ፣ ወኔ ልትሰጣቸው ትችላለህ። ግን ወኔ ልታስታጠቅ አትችልም። ወኔ ብታጠቅም እግር ኳስ በወኔ ብቻ አይሆንም። አቅም ክሎስ ከሌለ የቡድን አንድነት ከሌለ ምንም ልታደርገው የሚችል አይደለምና ይሄኛው የሚኒንጉ ሪል ታሪክ ስለሆነ ሪል ስቶሪ ሪልም የሚያነቃቃ ነው። ይሄኛው ግን በለው ፍለጦ ስላልክ ብቻ የሚባል ነገር ላይ ውጤት አይመጣም እና ትንሽ በማህበራዊ ሚዲያ መነጋገሪያ ነበረ የማን ያዘዋል ጉዳይ። ማን ያዘዋል እንደሚታወሰው ከአርጀንቲና ብሔራዊ ቡድን ጋር የተያዘ ነው። በአንድ ወቅት የተናገረው ነገር ብሮ አንተ ቁርስን በልተሃል ምናምን ብሎ የአርጀንቲና የዓለም ዋንጫ ስታነሳ ይመስለኛል እና እሱ መነጋገሪያ ነበረ እና አሁን ደግሞ አርባ ምንጮችን ለማነቃቃት ያደረገው ጥረት አልተሳካም። እንዲሁም አርባ ምንጭ 1-0 ነበር ሲሸነፍ የነበረው 2-0 በሆነ ውጤት ነው ትናንት የተሸነፈው። ማነቃቂያው ሽንፈቱን ጨመረው፣ ጎሉን ጨመረው እና ያው የእግር ኳስ ይገባኛል። አርባ ምንጮች ተጨንቀው ነው እንደው ምን እናርግ ብሎ ነው። ግን የሚያዋጣው እሱ ሳይሆን እዛው ላይ የተሳሳቷቸውን ነገሮች ያጠሯቸውን ሀሳቦች ያለባቸውን ችግር የተጫዋቾቹን መፍታት እና ወደ አንድነት መንፈስ። እግር ኳስ የቡድን ነው። ስለዚህ አንድ ተጫዋች ብቻ ምንም አይፈይድም፣ አሰልጣኙ ብቻ ምንም አይፈይድም። ወደ ጋራ ሀሳብና ተጫዋቾቹ ወደሚያነቃቃ መንገድ ማምጣት እንጂ በዚህ አይነት መንገድ ልታመጣው አትችልምና ትንሽ ስላስታወሰ ነው የሚኒንጉ ታሪክ እና ይሄኛው የተገላቢጦሽ። ልክ ነው። የጆርጅ ሚኒንጉ እውነተኛ ታሪክ ነው። አንድ አይኑን አጥቶ ነው ጨዋታ ላይ የሚያደርገው፣ በአንድ አይኑ ጎል አስቆጠረ። ይሄ በጣም ታምር ነው። እንኳን በአንድ አይን በሁለት አይንም ብዙዎቻችን አስቸግሮናል። ከባድ ነው እና ይሄ ተጫዋች
ዓለምን አነጋግሯል። ቡርኪና ፋሶን አቻ አድርጓል። እንደዚህ አይነት ታሪኮችን ለተጫዋቾች መንገር የበለጠ ስነ ልቦናቸውን ከፍ ሊያደርግ ይችላል። ግን እንደተባለው ተጫዋች ሰብስበ አትፍራ፣ ወደ ኋላ እንዳትሸሽ ብሮ ስላልክ ውጤት ይቀየራል ማለት አይደለም። አስቸጋሪ ነው። እሺ የአፍሪካ ዋንጫ ቅድም ዛሬ ብዬ ነበር። ዛሬ የአፍሪካ ዋንጫ የለም፣ ነገ ነው የሚቀጥል። ነገ ነው። ዛሬ እረፍት ላይ ናቸው። ነገ 4 ጨዋታዎች ይደረጋሉ። ነገ አርብ ማለት ነው። ነገ አርብ በአፍሪካ ዋንጫ አንጎላ ከዚምባብዌ፣ ግብጽ ከደቡብ አፍሪካ። ይሄ ጨዋታ ምርጥ ጨዋታ ነው። ግብጽ ከደቡብ አፍሪካ ስንት ሰዓት ላይ ነው ይሄ ጨዋታ? 12 ሰዓት ላይ ነው። 12 ሰዓት ላይ ግብጽ ከደቡብ አፍሪካ ምርጥ ነው። ዛምቢያ ከኮሞሮስ 2:30፣ ሞሮኮ ከማሊ 5 ሰዓት ላይ። ሞሮኮ ከማሊም ቀላል ጨዋታ አይደለም፣ አሪፍ ጨዋታ። አሁን ሁለተኛው ዙር ላይ ጠንከር አለ። በኋላም አሪፍ አለ። አይቮሪኮስ ከካሜሩን አሁን ሁለተኛው ዙር ላይ አሪፍ ነው። የመጀመሪያው ዙር ላይ ነው እንጂ የነገሮቹ 2 ጨዋታዎች በተለይ ምርጥ ናቸው። ግብጽ ከደቡብ አፍሪካ፣ ሞሮኮ ከማሊ፣ እነዚህ 2 ጨዋታዎች ምርጥ ጨዋታዎች ናቸው። በቀላሉ የሚታዩ ጨዋታዎች አይደለም። አንደኛው ነው ለማለፍ የሚደረግ ጥረት ነው። ከባድ ትንቅንቅ። አሸናፊው ከምድቡ አንደኛው ነው ለማለፍ ከፍተኛ እድል ይኖረዋል። እሺ ተመለከተ ስቴዲየም ተገኝቶ አልጄሪያና ሱዳን ባደረጉት ጨዋታና 3-0 አልጄሪያ ባሸነፈችበት ጨዋታ ላይ ማለት ነው። እና የአልጄሪያ ግብ ጠባቂ የዚኔዲን ዚዳን ልጅ ሉካ ይባላል። እና ፈረንሳይን አደገው የፈረንሳይን ባህል ነው የሚያውቀው፣ ግን ለአያቶቹ ሀገር መጫወት ጀምሯል አልጄሪያ። እና ትናንት በአፍሪካ ዋንጫ ተመልክተነዋል። ዚኔዲን ዚዳን ከልጆቹ ጋር ከሌሎቹ ኳስ ከማይጫወቱ ወይም ኳስ ቢጫወቱ እንኳን ወንድማቸውን ለማበረታታት ከመጡ ወደ ሞሮኮ ከመጡ ቤተሰቦቹ ጋር ሆኖ ዚዳንም አብረው ሆኖ ልጁን ሲመለከት ነበርና በጣም አስገራሚ ብቃት ነበር ሲያሳየ ነበረው። ሉካ ብዙ ሴቦችን አድርጓል ከሱዳን ብሔራዊ ቡድን በተለይ ጎዶሎ እስከሆነበት ደቂቃ ድረስ በነበረው እንቅስቃሴና ይህም ለየት ያለ ክስተት ነበረ። ዚዳን የሚያክል ትልቅ የስፖርት ፐርሶናሊቲ፣ ትልቅ የስፖርት ሰው በአፍሪካ ዋንጫ መታደሙ በራሱ ለአፍሪካ ዋንጫ ትልቅ ድምቀት የሚሰጡ ነው እናገኘዋለን። በዛ ላይ ልጁን ነው እንግዲህ ለአፍሪካ የሰጠው እና ያው እንደሚታወቀው የአልጄሪያ የዘር ግንድ ነው ያላቸው። የዚዳን አያቶች የአልጄሪያዊ ናቸው ቤተሰቦቹ። ወደ የአልጄሪያ የዘር ግንድ ያላቸው ወይም የአልጄሪያ የዘር ግንድ ያለው ነው ዚዳንም እና ልጁም እንግዲህ የአያቶቹን አገር በመምረጥ የቅድመ አያቶቹን አገር በመምረጥ በአልጄሪያ ብሔራዊ ቡድን እየተጫወተ የሚገኝና በጣም 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 ምርጥ አቋሙን አሳይቷል። እንግዲህ በቀጣይም በዓለም ዋንጫም ይህንን ተጫዋች አልጄሪያ ጋር በግብ ጠባቂነት ልንመለከተው እንደምንችል የመረጃ ምንጮች እያሳዩ ይገኛሉና ዚዳንም መምጣቱ በራሱ ለአፍሪካ እግር ኳስ ለአፍሪካ ዋንጫው ትልቅ ድምቀት መሆኑን ለመግለጽ ያልነው ግርምዬ